142,000 አሳክተናል። ይሄ ሁሉ የተከሰተ ከቤቴ ሳልወጣ እዚሁ እንዳለው ነውና ዛሬ ለእናንተ ደግሞ እዚህ ከቤታችሁ ሳትወጡ በ2026 መጀመሪያ ያለባችሁን አንዳንድ ምርጥ ስራ አሳያችኋለሁ። ብዙዎቻችሁ በኮሜንት ቢጠይቃችሁ ነበር፣ አግዘን እያላችሁ በጣም ብዙ የጠየቀ ነበር። ለእናንተ በሰፊው ላይ መጣላችሁ ብዙዎቻችሁ ትለውጡበታላችሁ ተስፋ አደርጋለሁ። እንደሚታወቀው 2026 ደርሷል፣ ወይም ደግሞ የቪዲዮ የምትመለከቱት ከ2026 በኋላ ሊሆን ይችላል። ነገር ግን ራሳችሁን መቻል የምትፈልጉ በተጨማሪም ደግሞ የራሳችሁ ገቢ እንዲኖራችሁ የምትፈልጉ ላይክ ከቤታችሁ ናችሁ ማለት ነው። እነዚህን ስራዎች ብትሰሯቸው ከዚህ በኋላ አሪፍ የሆነ እንቅስቃሴ ማድረግ ትችላላችሁ። ኤአይዎችም የተቋጠሩ ስለሆነ እናንተ ከኤአይ ጋር አብራችሁ መሄድ አለባችሁ። ያን ሁሉ ነገር ሳይሆን ዛሬ ግን ለእናንተ 3 ምርጥ ስራ አሳያችኋለሁ። አራተኛው እንደ ተጨማሪ ያሳያችኋለሁ ማለት ነው። አሁኑ ሰብስክራይብ አድርጋችሁ ያደርጋችሁ ካላችሁ በቀጥታ ወደ ሀሳባችን እናልፋለን። በ2026 በአንደኛ ደረጃ የምንጠቀመው ኤአይ ነው። እስቲ አንድ ሰርፕራይዝ ላሳያችሁ። አሁን ይሄ ቪዲዮ ስገቡት መለከቱ ወይም ደግሞ እዚህ ያስቀምጥኩላችሁ ተመን የተሰራ ሙሉ በሙሉ በኤአይ ነው ማለት ነው። እንዴት እንደሰራሁት ደግሞ አሁን አሳያችኋለሁ። ምንም አይነት እውቀት አይፈልግም ጋይስ። እኔ ባሳያችሁ መንገድ ተጠቅማችሁ ራሱ ለሰዎች ተምኔል ሜከር መሆን ትችላላችሁ ማለት ነው። በተለይ ደግሞ ጥሩ ፕሮምፕት የምትጠቀሙ ካላችሁ ማለት ነው። ምክንያቱም ከዚህ በኋላ ኤአይ ነው በጣም ወደፊት እየመጣ ያለና ይሄ መንገድ ተጠቅማችሁ ተምኔል ሜከር ወይም ደግሞ በግራፊክ ዲዛይን በአንድ በኩል የሚገኘው የተምኔል ሜከር ስራ መጀመር ትችላላችሁ ማለት ነው። ካሁኑ ከዚህ ቪዲዮ ጀምራችሁ አሁን ላሳያችሁ። ከስልኬ ላይ አሁን እንደምታዩት ከጎግል ጄሚኒ ላይ ይገኛል ማለት ነው። ብዙዎቻችሁ ጄሚኒን ታውቁታላችሁ። ከፈለጋችሁ ሊንኩን አስቀምጥላችኋለሁ ዲስክሪፕሽን ላይ ወይም ደግሞ ጉግል ላይ ሄዳችሁ ጄሚኒ ብላችሁ ሰርች ብታደርጉ ወዲያው ያመጣላችኋል ማለት ነው። ሳምሰንግ ስልክ ካላችሁ ደግሞ ይሄን በምትነኩበት ሰዓት እቺን የማጥፊያው ምናምን ሆልድ አድርጋችሁ የምትይዙበት ሰዓት ይመጣላችኋል ማለት ነው። ሶ ከዚህ ገባውና ምን አደረኩ መሰላችሁ? የራሴ አንድ ፎቶ አለኝ የምታውቁት ካላችሁ አብዛኛው ተምኔል የሚጠቀምበት ማለት ነው። ይሄን ፎቶ አመጣሁት። ከዛ እዚህ የመጣውና ምን አደረኩት መሰላችሁ? ይሄኛውን አመጣሁት የኢማን ጋርዚ። አሁን አንድ ተምኔል መረጥኩ። አሁን ዩቲዩብ ላይ በጣም የታየ ወይም ደግሞ ቫይራል የወጣ ተምኔል መረጥኩ። ይሄ ቪዲዮ የሰራሁበትን መንገድ ለማሳያችሁ አንድ ቪዲዮ መረጥኩና ከዛ ይሄ ተምኔል ተመቸኝ። ከዛ ይሄን ተምኔል ዳውንሎድ አደረኩት ማለት ነው። ወይም ደግሞ ስክሪንሾት ማድረግ ትችላላችሁ። ይሄ የሚያሳስብ ነገር የለም። ይሄን ተምኔል ወይም ደግሞ ይሄን ፎቶ ሴቭ ካደረኩት በኋላ እዚህ በቀላል እንግሊዝኛ ማለት ለእናንተም እንዲቀላችሁ ስለፈለኩ ነው ቼንጅ ዘ ፈርስት ማን ባይ ዘ ሰከንድ ብዬ ላኩለት። የመጀመሪያውን ሰው በሁለተኛው ሰው ቀይረው ብዬ ላኩለት ማለት ነው። እሱ ግን አንዳንድ ጊዜ ኤአይ ይሳሳታል ስላችሁ ግን የተረዳበት መንገድ ሲሳሳት የሚመጣው ሪዘልት ይሳሳታል ማለት ነው። ስለዚህ ምን አድርጎ ላከልኝ ማለት ነው። እንደምትመለከቱት የኔን ፎቶ አስወጣና የእሱን ፎቶ በእኔ ባክግራውንድ አድርጎ ላከልኝ። እኔ የፈለኩት ደግሞ ያኛውን ነው። እኔ በሱ ቦታ እንድገባ ነው የፈለኩት ነበር። ከዚህ በኋላ ተምኔል ሜከርም ላያስፈልጋችሁ ይችላል። አይ ነው ያስፈልጋል። ነገር ግን እናንተ በራሳችሁ ልክ እንደዚህ ተምኔል ሜከር ናችሁ ለሰዎች እያስከፈላችሁ ማሰራት ስለምችሉ ማለት ነው። ይሄ ጋይስ ትልቅ የገንዘብ መንገድ ነው እየነገርኳችሁ ያለሁት። ከዛ ነው የምትመለከቱት ቀየርኩትና አይ ሴድ ኢንተር ዘ ሰከንድ ማን ቱ ዘ ፈርስት አልኩት። ከዛ እንደዛ ስለው ደግሞ እንደምታዩት አሁንም ማየን ፕሮምፕት ነው የሰጠኝ ነው የምትመለከቱት። ትንሽ ትራይን ኢራን ያስፈልጋል ማለት ነው። መለስኩለት ማለት ነው። እንደ አዲስ አፕዴት አደረኩትና ሪፕሌስ ዘ ማን ዊዝ ዘ ቴክስት ባይ ዘ ፈርስት ማን ኦንሊ ኤክስቼንጅ ኢሜጅ ኖ አክሽን አልኩት። አክሽን አልፈልግም ዝም ብለህ ጀስት ቀይረን ያልኩት ማለት ነው። ከዛ ይሄን የመሰለ ሜሴጅ ላከልኝ ማለት ነው። እንደምታዩት እኔን ይመስላል። እኔን ቀይሮኛል። የሚገርም ተምኔል አውጥቶልኛል ማለት ነው። ይሄ በጣም ፐርፌክት የሆነ ተምኔል ነው። ከዛ ይሄ ተምኔል እንደምትመለከቱት ለእናንተ ፖስት ያደረኩላችሁ የተለየ ነው። 2 hours ሄዳ ይላል። ከዚህ ዶላሩ አለ። ዛሬ የሰራነው ገንዘብም እዚህ ማስገባት ይችላለሁ። ከዛ አልፎ ደግሞ ኤአይ የሚላለ ከስር ማለት ነው። ይሄን ሴቭ ካረኩት በኋላ ወደ ምን ወስደዋለን ማለት ነው? ወደ ፒክሳርት ወስደዋለን ማለት ነው። ፒክሳርት እንጽፋለን። ወደ ፒክሳርት እንገባለን። እንደምትመለከቱት አሁን እዚህ የሰራሁት ደግሞ ከፒክሳርት ከወጣ በኋላ እንደምታዩት ተቀይሯል ማለት ነው። 1200 ሚሊዮን ተቀይሯል። በ2026 ሚሊዮን ተቀይሯል። 3 ሰዓት በቀን ሚሊዮን ተቀይሯል ማለት ነው። ከዛ መጀመሪያ የምናደርጉ መሰላችሁ ሁሉም ጋይስ ማሳያችሁ በነፃ ስለሆነ ነው ማለት ነው። ወደ ምን እንገባለን ማለት ነው? ወደ ቻትጂፒቲ እንገባለን። ወደ ቻትጂፒቲ እንገባለን። በመቀጠል እዚህ ከመጣን በኋላ ምን እናደርጋለን ማለት ነው? እንደምትመለከቱት ይሄኛውን ቼንጅ ዘ ቫልዩ ሪኩዌስት የሚል አመጣላችኋለሁ ማለት ነው። እንደምታዩት የራሴ ኢሜጅ ነበር መጀመሪያ ከሰራሁት በኋላ ማለት ነው። መጀመሪያ የሚቀድመው ላሳያችሁ። እዚህ ከመጣም በኋላ እንደምትመለከቱት እዚህ ምን ይታያችኋል? 3 ሰዓት በቀን ይላል። እንደምታዩት ደግሞ እዚህ ደግሞ $1200 ይላል ማለት ነው። ምን አደረኩ ማለት ነው? ይሄ ቴክስት ነው ጋይስ፣ እንደምትመለከቱት ቴክስት ነው። እንደዚህ አድርጌ ማውጣት ትችላለሁ ማለት ነው። ጽሁፎች ናቸው እንደዚህ ሙሉ ጽሁፎችን እናንተ ማውጣት ምን ማስገባት ትችላላችሁ። መቼም እናንተ እንደዚህ አፕሊኬሽኖች ላይ ጽሁፍ መጻፍ አይከብዳችሁም። ይሄ የምታዩት ሲገለጥ 2 hours ሄዳ ይላል ማለት ነው። አንድ ጥቁር ቴክስት አመጣውና በዚህ ሸፈንኩት። ጥቁር ኢሜጅ አምጥቼ በዚህ ሸፈንኩት እንደምትመለከቱት። ከዛም ይሄን ቴክስት አመጣውና እዚህ ያስቀመጥኩበት። ከዛም ደግሞ የኛውን ቴክስት አመጣውትና ኦኬ ጋይስ ይቅርታ እንደምትመለከቱት አምጥቼ እዚህ ያስቀመጥኩበት ማለት ነው። ከዛ ምንም አይለይም እንደምትመለከቱት። ከታች ደግሞ ላሳያችሁ። ይሄ 2026 የሚለው እኔ ያስገቡበት እንጂ አሁን ቴክስት አስገብቼበት ነው እንጂ እንደምታዩት ኤአይ ይላል። ይሄ አምጥቼ በፐርፕል ሸፈንኩት ማለት ነው። ከዛ አምጥቼ ደግሞ ይሄን ጽሁፉ ማለት ነው አምጥቼ ላሳያችሁ የኛውን ይሄች የምትመለከቱት አምጥቼ ከዚህ ቁጭ ሳደርገው 19438 በወር የሚለው ዶላሩ ሊቀየርልኝ አልቻለም ማለት ነው። እንደምታዩት 1200 ይላል። ነገር ግን ይሄኛው ሊቀየር ስላልቻለ ምን አደረኩ መሰላችሁ? ይሄን አመጣሁትና ፎቶውን አምጥቼ ለቻትጂፒቲ ቼንጅ
19438ን ወደ 1200 ቀየረልኝ ያልኩት ከዛ ቀየረልኝ። ነገር ግን እንደምታዩት ፊቴን አበላሽቶብኛል ማለት ነው። ምን አደረኩ መሰላችሁ? ተመልሼ መጣውና እዚህ ከመጣው በኋላ እንደምትመለከቱት ይሄ ፎቶ ይታያችኋል አይደል? ይሄን ፎቶ እንዴት እንዳወጣሁት ልንገራችሁ። በመጀመሪያ ደረጃ አድ ፎቶ አልኩት ላሳያችሁ። እንደዚህ አድ ፎቶ ካልኩት በኋላ እንደምትመለከቱት ለምሳሌ ይሄን ነገር ልምረጥላችሁ። አድ ፎቶ ካልኩት በኋላ ይሄን አስገባውበት። ከዛ ካስገባውበት በኋላ ምን አደርጋለሁ መሰላችሁ? አድሏለሁ። እንደምትመለከቱ ከገባልኝ በኋላ እዚህ ላይ መጣና ወደ ከታውት መጣለሁ። ከታውት ከገባው በኋላ እንደምትመለከቱት ይሄኛውን ሴሌክት አደረገውና ልክ እንደዚህ አድርጌ ሴሌክት አደረኩት። እንደምትመለከቱ ራስ ሴሌክት አደረገልኝ። የሳትኩት ካለ ግን እንደዚህ አምጪ በብረሽ ልክ እንደዚህ አድርጌ ጨምረዋለሁ ማለት መጨመር ሳለባችሁ ማለት ነው እነዚህ። ከዛ እንደዚህ ካደረገልኝ በኋላ ምን አደርጋለሁ ማለት ነው ኦኬ እለዋለሁ። በመቀጠልም ልክ እንደዚህ ቆረጠልኝ ማለት ነው። የቆረጠልኝ አምጥቼ እዚህ ልክ እንደዚህ ስሸፍነው ኢሜጅ መጣልኝ ማለት ነው። እኔም የሰራሁት ገንዘብ ከራሴ ጋር እኩል ነው። 1100 ምናምን ሰራን ያልኳችሁ ማለት ነው። $1200 ብዬ ከዚህ በፊት ያሳይቻችኋል ነበር በኤአይ። በቃ ልክ እንደዚህ አድርጌ ጨረስኩት ማለት ነው። የሚገርም ተምኔል ወጣልኝ ማለት ነው። በዚህ መልኩ አድርጌ በጣም በቀላሉ ራሴ ለሰዎችም ተምኔል ሜከር መሆን ይችላል ማለት ነው። እንዴት አያችሁት ጋይስ? በጣም ቀላል ነው። በዚህ ራሱ በጣም ብዙ በተጨማሪም ደግሞ በኮንቴንት ክሬሽን ስራ መሰማራት ከፈለጋችሁ አንደኛ የሚያስፈልጋችሁ ልክ እንደዚህ እንዲስተቀምጡ ለማውራት ለምሳሌ ያክላው የምትመለከቱ ዚህ ስክሪፕቴን ጽፌ ያስቀምጣሉ። ነገር ግን እነዚህ ስክሪፕቶች ጽፍ ግን ሙሉ ለሙሉ እዚህ ያልጽፋቸው። በመጀመሪያ ደረጃ መስራት የምፈልገውን ነገር ለኤአይ ነግረዋለሁ። ከዛ በኋላ በዚህ መልኩ አድርገህ ስራ ይለኛል። ከዛ ለእናንተ ለማንበብ እንዲመቸኝ እዚህ ላይ አምጥቼ ለእናንተ በደንብ አንብላችኋለሁ ማለት ነው። እዚህ የምትመለከቱት በስልክ ማድረግ ይችል ነበር። ነገር ግን የካሜራው ሪፍሌክሽን አንደኛ የማድረገውን ነገር በአጠቃላይ እዚህ ማስቀመጥበት ስለማይመቸኝ የግዴታ ደብተር ስለሚያስፈልገኝ በዚህ ሙሉ ጽፈዋለሁ ማለት ነው። በኤአይ ስክሪፕት መጻፍ ይቻላል። በተጨማሪም ደግሞ ቪዲዮ ኤዲተር መሆን ከፈለጋችሁ በጣም በከፍተኛው ደረጃ ለመሆን የሆነ ያክል እውቀት ያስፈልጋቸው። ነገር ግን ዛሬውን መጀመር ትፈልጉ ካላችሁ እነዚህ የምትመለከቷቸውን በአፍተር ኢፌክት የተሰሩ የሚመስሉ እያንዳንዱ ነገሮች ወይም ደግሞ በእንደዚህ መልኩ የተሰሩትን ቪዲዮዎችን በዚህ መልኩ አድርጋችሁ መጠቀም ትችላላችሁ ማለት ነው። አሁን ደግሞ ይሄ ቪዲዮ ኤዲቲንግ እንዴት አድርጋችሁ መጀመር እንደምትችሉና መስራት እንደምትችሉ ላሳያችሁ። ይሄ የምትመለከቱት አሁን እዚህ ላይ አውቶ ae.online ይባላል ማለት ነው። አውቶ አፍተር ኢፌክት ማለት ነው። ብዙዎቻችሁ አፍተር ኢፌክት ታውቁታላችሁ ወይም ደግሞ ስክሪን ላይ የምትመለከቱት በአፍተር ኢፌክት ምን ያህል ፊልም እንደሚሰራ ምን ያህል ነገር እንደሚሰራ ታውቃላችሁ። በጣም ኢትዮጵያ ላይ ያሉ ሾርት ኮንቴንት ኤዲተሮች የሚጠቀሙበት ፕሮግራም ነውና ወይም ደግሞ አፕሊኬሽን ነው ወይም ደግሞ ሶፍትዌር ነው። ስለዚህ እንደምትመለከቱት አሁን ይሄ ዙም አድርጌ ላሳያችሁ እንደምታዩት አሁን ስለዚህ ቪዲዮ ማለት ነው። ከዚህ በፊት ያልኳችሁ አሁን $1 ያገኙበት ያልኳችሁ በአንዱ $5 ይከፍላል ያልኳችሁን ለእናንተ በቲክቶክ ላይ ማስረዳት ከፈለኩ በእንዴት መልኩ አድርጌ ማስረዳት ይችላል ማለት ነው። እንደምትመለከቱት በጣም ነው የሚያምር። በራሴ ቪዲዮ ያደረኩት ነው የሚመስለው ወይም ደግሞ ራሴ አኒሜሽን የሰራሁት ነው የሚመስላል። ትንሽ ሲወዱ አለመልሽ ላሳያችሁ። ለምሳሌ እንደምታዩት ቅድም ያሳያችኋል። ነገር ግን እናንተ የፈለጋችሁት መምረጥ ትችላላችሁ። እንደምትመለከቱት አሁን እዚህ ላይ ያሉት በአጠቃላይ እንደምታዩቸው በጣም በቃ ለቪዲዮያችሁ በጣም ጥራት የሚሰጡ እና እንዲሁም ደግሞ እናንተ ቪዲዮ ኤዲተር ብትሆኑ ለሰዎች በጣም የሚገርም አድርጋችሁ መስራት የምትችሉበት ለምሳሌ የምትነኩት ላሳያችሁ። እዚህ ላይ ቴክስታችሁ አስገብልታላችሁ ማስረዳት የምትፈልጉ ማለት ነው። ስለ ቪዲዮ ኤዲቲንግ ማስረዳት የምትፈልገው ልክ እንደዚህ እዚህ ላይ የጻፍኩ ማስረዳት ይችላል ማለት ነው። እንደምታዩት በጣም ብዙ አኒሜሽኖች አሉት። እናንተ ብቻ የመረጣችሁ ሊንኩ ዲስክሪፕሽን ያስቀምጥላችኋለሁ። ምንም ችግር የለም። ለምሳሌ ያክላውን ዛሬ ለእናንተ 4 መንገድ አሳያችኋለሁ ብናገር እንደምትመለከቱት ይሄን መጠቀም ይችላል ማለት ነው። እንደምታዩት 4 ሁክ ሚስቴክ የሚለውን እኔ ደግሞ ጽሁፉን ቀይሬ ለቪዲዮ ኤዲቲንግ መጠቀም ይችላል ማለት ነው። ይሄን ነገር ጋይስ ለመስራት በአፍተር ኢፌክት በጣም ብዙ ሰዓት ይፈጅባችሁ ነበር። ነገር ግን ይሄን በቀላሉ መጠቀም ትችላላችሁ ማለት ነው። እንዴት ነው ኤዲት የምናደርገው ካላችሁኝ ላሳያችሁ። ወደ ታች ወርዳላችሁ ከስተማይዝ ትሉታላችሁ። በመቀጠልም በነፃ አካውንታችሁ ላይ ገና ስትጀምሩ 5 ፍሪ ይሰጣችኋል ማለት ነው። ነገር ግን እኔ ጋይስ መመከራችሁ እናንተ ለምሳሌ ያክላውን አንድ ሎንግ ፎርም ኮንቴንት ክሬተርን አብራችሁ ከነሱ ጋር እንስራ ብላችሁ ከነሱ ጋር ስራ ብትጀምሩ ለምሳሌ ለአንድ ቪዲዮ ነው ብላችሁ ጋይስ $500 ቢከፍሏችሁና ወራይ ብትዋዋሉ በወር 5-6 ቢያሰሯችሁ ለዚህ መታችሁ $10 ቢከፍሉ ጋይስ ያዋጣችኋል። በጎንም ተጨማሪ ስራ ልታገኙ ይችላልላችሁ። ፍሪ ይሰጣችኋል። ነገር ግን ከፍሪው ደግሞ አልፋችሁ ደግሞ ከፍላችሁ የምትሰሩበት አንዳንድ ጊዜ ጋይስ ኢንቨስት ማድረግ ልንፈራው ይገባል። ምክንያቱም ዙሮ ለእኛ ሊከፍል የሚችል ከሆነ ማለት ነው። እንደምትመለከቱት ፎር ሁክ ሚስቴክ ሚላል አለ። ይሄን ቀይረው ለምሳሌ እሺ፣ ይሄ ምን ልበለው? እሺ ፎር ሁክ ሚስቴክ የሚል ነበር አይደለ? ይሄን አጠፋሁትና ምን እንላለን ማለት ነው። አሳያችሁ። ዳጊ ኮምድ ፋሚሊ ልበለው። ከዛም ሰብቴክስት ደግሞ ከስራ ያለችው ማለት ሰብቴክስት ላይ ደግሞ እንላለን ማለት ነው። ሰብስክራይብ ልበለው። በዚህ አጋጣሚ ሰብስክራይብ ያደርጋችሁ ካላችሁ ሰብስክራይብ ያደርጋችሁ ማለት ነው። ሰብስክራይብ ልበለው። ከዛ ታይትል ነምበር 4 አይደለም የሚል ምን እንለዋለን ማለት ነው። 4 ሚሊዮን እሺ 40 ሺህ ስለገባን እሺ 4K ልበለው። እሺ ይሄን 4K ልበለው፣ ግን 4 ብቻ ይበቃል 40 ሺህ ስለገባን። በዚህ አጋጣሚ 40 ሺህ ስለገባን በጣም እናመሰግናለን። ከዛ ምን እንለዋለን ማለት ነው። ዳውንሎድ ቪዲዮ ይለዋለሁ። እንደምትመለከቱት ሎድ ማድረግ ይጀምራል ማለት ነው። አሁን ካለቀ በኋላ ደግሞ እንደሚመስል ላሳያችሁ። አሁን ምን ይመስላል የሚለውን እስቲ እንመልከተው። አሁን ሴቭ አድርጌዋለሁ ማለት ነው። እንደምታዩት ጽድት ባለ መልኩ ላይ የሰራ ነው። እንመልከተው እስቲ። ኦኬ ጋይስ እንደምትመለከቱት በዚህ መልኩ አድርጌ ሰርቻለሁ ማለት ነው። አስቡት ጋይስ
የፈጀብኝን ሰዓት አይታችሁታል አይደል? በጣም በቀላሉ ነውና እናንተም ደግሞ ለሰው ቪዲዮ ኤዲተር ናችሁ ከተቀጠራችሁ $10 ጀምራችሁ ከዚህ ተመዝግባችሁ የፈለጋችሁትን መደብ መስራት ትችላላችሁ። ነገር ግን ልክ እንደኔ ደግሞ አሁን እናንተ ማሳየት ከሆነ እኔ በ5 ክሬዲት ነው የሰራሁት ማለት ነው። እናንተም በዚህ መልኩ አድርጋችሁ ራሳችሁ መለወጥ ትችላላችሁ ጋይስ። ይሄም ትልቅ እድል ነውና እስኪ ዛሬ በእነዚህ የተደሰታችሁ ኮሜንት ላይ አስቀምጡልኝ። በእነዚህ ከፈለጋችሁ ለእያንዳንዱ በምነግራችሁ ሀሳብ ሰፋ ያለ ቪዲዮ ሰራላችኋለሁ። አሁን ላሳያችሁ ስራ $10 ብታወጡ ምን ትጎዳላችሁ? በተለይ ደግሞ ከሰዎች ጋር አብራችሁ ምትሰሩ ካላችሁ የሆነ ያክል እውቀት እናንተ ራሳችሁ በጊዜ ማሳደግ አለባችሁ። ነገር ግን እነዚህ መንገድ ተጠቅማችሁ ለሰው ተምኔል መከር መሆን ትችላላችሁ፣ ለሰውም ቪዲዮ ኤዲተር መሆን ትችላላችሁ። በአንድ ጊዜ በ2026 ሁለት ስራ ሰጧችሁ ማለት አይደለም። እንዴት አድርጋችሁ እንጠቀምበታለን እንከፍልበታለን ካላችሁ በጣም ቀላል ነው። ኦንላይን ላይ ማስተር ካርድ ካላችሁ በቀጥታ መክፈል ትችላላችሁ። ለቪዲዮ ኤዲቲንጉ $10 ያስፈልጋችኋል። በተጨማሪም ደግሞ ለተምኔል ዲዛይኑ ግን በነፃ መጀመር ትችላላችሁ ማለት ነው። ብዙዎቻችሁ ከሰማችሁ በኋላ ወደ ስራ እንደምትሰማሩ አልጠራጠርም። እስኪ ስለዚህ ብቻ ደግሞ ሰፋ ያለ ቪዲዮ እንሰራላችሁ ከፈለጋችሁ አሁን ኮሜንት ላይ አስቀምጡልኝ። አሁን ደግሞ በቀጥታ ወደ ሁለተኛ ሀሳብ እናልፋለን። ሁለተኛ ክሪፕቶ ትሬዲንግ ነው። ስለዚህ በጣም ብዙ ነገር አውርቻችኋለሁ፣ በጣም ብዙ ስቶሪ አውርቻችኋለሁ። ይሄን ካሜራ ኔት እንደገዛሁት ከ$15 ተነስቼ ወደ 600 እንዳደረስኩት ሰርቻላችኋለሁ። እስኪ ከዚህ በፊት የሰራሁት ቪዲዮ ግን ተከታተልን እንመለስና አሁን ምላችሁ ደግሞ ታዳምጡኛላችሁ። አንደኛ ስታተርፉ ለማውጣት ሞክሩ ጋይስ። የምሬን ነው የምላችሁ። እኔ ከራሴ ኤክስፒሪየንስ ነግራችሁ እኔ በዚህ ምክንያት ራሱ በጣም ስለተጎዳሁበት ማለት ነው። ስታተርፉ ታርጌታችሁን እስከነካላችሁ ድረስ ማውጣት አለባችሁ ማለት ነው። ምክንያቱም ይሄን ነገር አብዛኛው ሰው የሚጎዳ መሰላችሁ ገና ትርፉን ሳይዝ ስክሪንሻት ያነሳል። ስክሪንሻት አንስቶ ፍሌክስ ለማድረግ ይሆናል ወይም ደግሞ ይሄን ያክል አትርፍ ያለው ለማለት ገና ትክክለኛው ገንዘብ ሳይዝ በስክሪንሻት ብቻ፣ ነገር ግን ከስክሪንሻት ሲመለስ አጥቶት ያገኛል ማለት ነው። ስለዚህ በጣም ትልቅ የሆነ የአእምሮ ጉዳት ያስከትልባችኋል ይሄ ብቻው ማለት ነው። ሁለተኛ ስትገቡ መወሰን አለባችሁ ስፖት ወይስ ፊውቸር። ብዙዎቻችሁ ታውቁታላችሁ፣ ነገር ግን ዛሬ ክሪፕቶ ጀምራለሁ ለሚል ሰው በቀላል አማርኛ ላስረዳችሁ። ስፖት ማለት አንድን ክሪፕቶ ከገዛችሁት በኋላ ያን ክሪፕቶ እስከ መጨረሻው ድረስ የእናንተ ንብረት ነው ማለት ነው። ለምሳሌ ያክል አሁን እዚህ ስልክ ያለ ይሄ ስልክ የምጠቀምበት አንድ ጊዜ እስከገዛው ድረስ ያን ስልክ ዋጋው ቢጨምርም ዋጋው ቢቀንስም እስከ መጨረሻው ድረስ ያን ስልክ የኔ ነው ማለት ነው። ፊውቸር ከሆነ ደግሞ ፊውቸር ኮንትራት ነው ማለት ነው ጋይስ። ኮንትራት ስላችሁ ያን ፊውቸር የምንለው መሰላችሁ አንድ ክሪፕቶ ትገዛላችሁ። በዚህ ደግሞ ክሪፕቶ ስትገዙ ለራሳችሁ ሊቨሬጅ ይሰጣችኋል ማለት ነው። ሊቨሬጅ ማለት የምታባዙበት ማለት ነው። ለምሳሌ ያክል አሁን በክሪፕቶ ላይ ስፖት እና ፊውቸር ያልኳችሁ አሉ። ለምሳሌ በስፖት አንድ አይፎን 300,000 ብር የሚሸጥ ከሆነ በስፖት የምትገዙት ከሆነ ከኪሳችሁ ላይ 300,000 ብር መውጣት አለበት ማለት ነው። ነገር ግን በፊውቸር ደግሞ አንድን አይፎን ለመግዛት 3,000 ብር ሊበቃችሁ ይችላል። ሊቨሬጅ 100 ትጠቀማላችሁ፣ 300,000 ብር ታስገቡታላችሁ፣ ትገዙታላችሁ። ነገር ግን የምታባዙበት ቁጥር እየጨመረ በሄደ ቁጥር ሪስካችሁም እየጨመረ ነው የሚሄድ ማለት ነው። ምክንያቱም በፊውቸር ላይ ሲጨምርም ሲቀንስም ገንዘብ ታተርፋላችሁ። ይሄ የምላችሁ ነገር ለጀማሪዎች በጣም በቀላል አማርኛ ነው። ሶስተኛ ጋይስ ልባችሁ በጣም ጠንካራ መሆን አለበት። የምሬን ነው የምላችሁ ጋይስ። ምክንያቱም እንመሰላችሁ አሁን በጣም በቀላል አማርኛ ነው ያስረዳችሁ ያሉት ማለት ነው። ፓኒክ ሴለር መሆን የለባችሁ ነው በአጠቃላይ በቃ። በተለይ ስፖት የምትጀምሩ ካላችሁ ለምሳሌ ያክል ቅድም እንዳልኳችሁ $10 ወይም ደግሞ $20 ነገር ገዛችሁ፣ ከዛ ያን $13 ወይም ደግሞ $14 የሚሆንበት ሰዓት ከሽጣችሁት ማርኬቱ ለሚያንቀሳቅሱ ሰዎች ለእነሱ ትልቅ እድል እየፈጠራችሁ ማለት ነው። ምክንያቱም እነሱ የሚፈልጉትም ያንን ነገር ነው። ምክንያቱም እኛ ፈርተን በሚሸጥበት ሰዓት እነሱ እኛ በርካሽ የሸጥነውን ወዲያው ይገዙትና ወዲያው ዋጋ ሲጨምርላቸው ነው። ምክንያቱም ቅድም እንዳልኳችሁ በጣም ብሶ እየጨመረ ነው ያለ። በአንድ ዓመት ብቻ እስከ 300 ሚሊዮን ተጠቃሚ ነው የጨመረበትና ሲጨምርላቸው እነሱ በከፍተኛ ዋጋ ይሸጡትና እኛን ዜሮ ያስገቡናል ማለት። ስለዚህ ምንም ዋጋ ቢቀንስባችሁ በተለይ ደግሞ እንደዚህ አልትኮ የሚባሉትን በተጨማሪም ደግሞ ትላልቅ ታዋቂ የሆኑ ቶክኖች ወይም ደግሞ ክሪፕቶ የሚጠቀሙ ከሆነ እነዛን ላለመሸጥ ሞክሩ ማለት ነው። ላለመሸጥ ስላችሁ ታርጌታችሁ እስከሚነካላችሁ ድረስ ማለት ነው። ሲቀንሱ አሽጧቸው። ስለ ፓኒክ ሴለር ሰርች ማድረግ ከፈለጋችሁ ደግሞ ቻትጂፒቲ ላይ ሄዳችሁ ዋትስ ፓኒክ ሴለርስ ኢን ክሪፕቶ ብትሉት ሙሉ መረጃ ይዘረዘርላችኋል። አራተኛ $10 እናገኝ። ነገር ግን እንደ ሀሳብ ደግሞ እዚህ ላይ የምነግራችሁ ክሪፕቶ ስትጀምሩ በጎን የሆነ ስራ ያስፈልጋችኋል። ትርፉን ማችሉትም ኪሳራውን ማችሉትም። ዳጊ ዛሬ ምን እያለ ነው ትርፉን ማችሉትም ሲል ምን ማለት ነው ካላችሁኝ በደንብ ላስረዳችሁ። ከኪሳራው ልጀምርላችሁ። ለምሳሌ ያክል ዛሬ አንተ ክሪፕቶ መጀመር ፈልገህ አካውንት ላይ $20 አለ ልበልህ። ያንን $20 ለመጀመሪያ ደረጃ አሁን ባለንበት ሁኔታ ዶላር ለመጠቀም በጣም ከባድ ነው። ነገር ግን $20 ካለ ያንን $20 አስገብተው ብትከሰር፣ አሁን የምነግርህ ነገር በደንብ አዳምጠኝ። ያንን ዶላር ብትከሰር ተመልሰህ ገብተህ ያንን የምታስመልስበትም እንዲሁም ደግሞ ራስ የምታሳድግበትም ገንዘብ የለም ወይ ሰው እስከሚሰጥ ጠብቃለህ ምናምን። እንደዛ ከሚፈጠርብህ አንተ ማድረግ ያለብህ በመጀመሪያ ደረጃ ስራ ያስፈልጋል። ወደ ትርፉ መጣልህ ሰዓት ደግሞ ለምሳሌ ያክል $20 አስገብተህ ያን $20 $200,000 መጣልህ። ያንን ግን አወጥተህ ስራ ከሌለህ ለሌሎች ስራዎች ኢንቨስት ካላረከው የሆነ ቦታ ወስደህ ኢንቨስት ካላረከው ያንም ለራስ ዙሮ መጥፊያ ነው የሚሆነው ማለት ነው። ለአንተ መጥፊያ ነው። ምክንያቱም ያንን ገንዘብ በጣም በፍጥነት በቀላል አግኝቶ ይችላል በክሪፕቶ ጋይስ። አንዳንድ ጊዜ በጣም ከባድ ቦታ መላችሁ መሰላችሁ። ገንዘብን በቀላል ስታገኙት ሁልጊዜ የሚገኝ ይመስላችሁና በቀላል ስታጡት ደግሞ ዜሮ ትገባላችሁ ማለት ነው። ስለዚህ ለዚህም ስራ ግዴታ ነው። መማር መጀመር የምትፈልጉ ካላችሁ እንደምትመለከቱት ከ40,000 ሰብስክራይብ ላይ ደረስን። በጣም እሱ አምኖ እንዲሁም ደግሞ በጣም እሱ የተከታተለን ስለሆነ ነውና ገብታችሁ ከዚህ ቻናል ላይ ስለ ክሪፕቶ በደንብ መማር ትችላላችሁ። በተጨማሪ ግን እያንዳንዱ ዛሬ ከዜሮ ነው የምጀምር። ዛሬ ዜሮ ጀምሬ በ3 ሳምንት በ4 ሳምንት ውስጥ ደግሞ ወደ ትሬዲንግ መግባት ፈልጋለሁ፣ ራሴ በደንብ ማሳደግ ፈልጋለሁ የምትሉ ካላችሁ እዚህ ከምትመለከቱት ተመዝግባችሁ መማር ትችላላችሁ። ነገር ግን የዩቲዩብ በጣም ይበቃችኋል። በተጨማሪ ከኔ ጋር እያወራችሁ መማር የምትፈልጉ ካላችሁ ደግሞ በዚህ ተመዝግባችሁ መማር ትችላላችሁ ማለት ነው። በደንብ እንደገባችሁ አልጠራጠርም። ወደ ሶስተኛው ሀሳብ እናልፋለን። ብዙዎቻችሁ ተጠብቁት ወደ ነበረው
ወደ ሪፈራል ፕሮግራም ማለት ነው። ሶስተኛው ደግሞ ሪፈራል ፕሮግራም ነው። ሪፈራል ፕሮግራም አንድ ቢዝነስ ሞዴል ብዬ ልንገራችሁ፣ ሰው በመጋበዝ የሚሰራ አንድ ፕሮግራም ነው ማለት ነው። በጣም ብዙ ሪሰርች ይፈልጋል። ይሄ ሪሰርች የሚያስፈልገው ለመሰላችሁ ጥሩ የሚከፍሉ አሉ፣ በጣም በትንሽ የሚከፍሉ አሉ፣ እንዲሁም ደግሞ እንከፍላለን ብለው ነገር ግን እስካም ያደርጓቸው ሪፈራል ፕሮግራሞች አሉ ማለት ነው። ለምሳሌ ያክል በኤርድሮፕ ሰዓት የምታስታውሱ ካላችሁ ሰው የምትጋብዙ ከሆነ በደንብ የምትጋብዙ ከሆነ ምን ይሰጣችኋል? ለእናንተ ጥሩ የሆነ ዶላር ይሰጣችሁ ነበር። ከዛም አልፎ ደግሞ ለምሳሌ ያክል በፐርፕሌክሲቲ መጀመሪያ የነገርኳችሁ ገንዘብ ይሰራበት በዚህ መልኩ አማካኝነት ነውና ብዙዎቻችሁ በጣም ደንግጣችኋል። እንዴት ይሄን ያክል ይሰራ ብላችሁ ነበር። ይሄ ሁሉ የሚያስፈልጋችሁ ደግሞ አንደኛ ግሩፕ ሊኖራችሁ ይገባል። ከዚህ በፊት ነግሬያችኋለሁ እንዴት አድርገን ግሩፕ እናገኘዋለን ምናምን ተናግሬበታለሁ። ስለዚህ ከዚህ በፊት የሰራሁት ቪዲዮ ገብታችሁ መመልከት ትችላላችሁ። ማለትም ቴሌግራም እንዴት ማግኘት እንዳለባችሁ የራሴን ስቶሪ አጫውቻችኋለሁ። እንዴት አድርጌ የሚያሰራኝን ፕሮሞሽን የሚያሰራኝ ሰው ራሱ ገብቼ እንዳገኘሁት ማለት ነው። ስለዚህ ይሄን ነገር ለማሳካት የሚያስፈልጋችሁ እዚህ በደንብ ሙሉ ዝርዝር የላችኋለሁ። እስቲ ቀስ በቀስ እያልኩኝ እንገራችሁ። እንደዚህ ስራዎች ለመስራት በመጀመሪያ ደረጃ ምን ያስፈልጋችኋል? ቴሌግራም ቻናል ያስፈልጋችኋል። ቴሌግራም ቻናል አስፈላጊነት እንደሆነ ታውቃላችሁ። እስቲ አንድ ነገር ልዘርዝርላችሁ። በመጀመሪያ ደረጃ ቲክቶክ የሚያስፈልገን ለእውቅና ነው። ዩቲዩብ የሚያስፈልገን ለትክክለኛ ተከታይና ለትክክለኛ ሰብስክራይበር ነው። እንዲሁም ደግሞ ኢንስታግራም ስለ እናንተ ላይፍ ስታይል ከዛም አልፎ ደግሞ እናንተ ስለምታደርጉት ስለ ዴይሊ አክቲቪቲያችሁ የምትናገሩበት ቦታ ነው። ቴሌግራም ደግሞ የእናንተ ቤተሰብ የሚገኝበት ወይም ደግሞ ከእናንተ ጋር አብሮ የሚንቀሳቀስ ቴሌግራም ኮሚኒቲ ይባላል ማለት ነው። ሊንክ ለማስቀመጥም በጣም ቀላሉ ቦታ ቴሌግራም ነው። አንድ ሊንክ ታስቀምጣላችሁ፣ ወዲያውኑ የእናንተ ሜምበሮች ካሉ ጆይን ያደርጋሉ። ነገር ግን ከእናንተ ላይ መጀመሪያ ደረጃ ትረስታቸው መገንባት አለባችሁ። ከዛም አልፎ ደግሞ እነሱን ይጠቅማል ወይስ አይጠቅሙ የሚለውን ማየት አለባችሁ። አለበለዚያ እነሱን የሆነ ሰዓት ከጎዳችኋቸው እቺ ነገር ወዲህ እናገራታለሁ ጋይስ፣ ኦዲየንሳችሁ ከጎዳችሁ ዙሮ መጥቶ እናንተ ነው የሚወጋችሁ ማለት። ለምሳሌ ያክል $500-600 አንድ ስካም ወይም ደግሞ የሰዎችን ብር የሚመዘብር አምጥቼ ፖስት ባረግና ሰዎች እዛ ላይ ገብተው ቢከስሩ መጨረሻ ዙሮ በእኔ ያላችሁ ትረስት ይቀንሳል። ከዛ በኋላ እኔ ማስታወቂያ መስራቴን አቆማለሁ ለዛ $600 ብዬ፣ ነገር ግን ከዚህ በኋላ ላለው ነገር እኔ እጎዳለሁ። እና ብዙዎቻችሁ ቴሌግራም አካውንታችሁ ወይም ደግሞ ቴሌግራም ኮሚኒቲያችሁን አሳድጉ። እንዴት ማሳደግ እንችላለን? እንዴት ደግሞ በቴሌግራም ማስታወቂያ መስራት እንችላለን? ይሄ እንደ አንድ አድርጌ ቪዲዮ ሰርቼበት ነበር ዩቲዩብ ላይ። በተጨማሪም ደግሞ መማር የምትፈልጉ በዚህ መመዝገብ ትችላላችሁ። በጣም ብዙ እየተናገርኩ እገኛለሁ። አሁን ደግሞ 2026 ከመግባቱ በፊት በጣም ብዙ ተማሪ በአንድ ጊዜ አድርጌ ላይቭ እየገባ መማር የምንችልበት ስላዘጋጀው እዚህ መታችሁ መዝገባችሁ እንዳይረሳ ማለት ነው። ሁላችሁ ስትመጡ ላይቭ ወይም ደግሞ ስታርት እያላችሁ አስቀምጡልኝ፣ ወዲያውኑ መመዝገቢያውን ልክላችኋለሁ፣ ወዲያው ትመዘገባላችሁ ማለት ነው። እንዲሁም በተጨማሪ ደግሞ ቀጣይ ማድረግ ያለባችሁ መሰላችሁ ይሄን ነገር ከጀመራችሁ ወይም ካስተካከላችሁ በኋላ ሪሰርቻችሁን በደንብ ማስተካከል አለባችሁ። የክፍያ መንገድ በደንብ መመልከት አለባችሁ። ቅድም እንዳልኳችሁ በክፍያ መንገዱ ሊከፍሉ እኮ ይችላል። የሚከፍሉ ነገር ግን ወደ ኢትዮጵያ ማይልክ ሊኖር ይችላልና ይሄንን ነገር ደግሞ አብራችሁ ቼክ ማድረግ አለባችሁ ማለት ነው። ወደ 300 ወደ 400 አካባቢ ሊሰራበት ይችል ነበር፣ ነገር ግን አስቀድሜ ያልጀመርኩበትም ይሄን ነገርም ታሳቢ ያደርጋችሁ በደንብ ሪሰርች መስራት ይጠበቅባችኋል። አይ ሆፕ ይሄ ነገር እንደገባችሁ ተስፋ አደርጋለሁ። እንዲሁም ደግሞ አሰሶች ለማግዛችሁ በተጨማሪም ደግሞ በኮንቴንት ክሬሽን ማዘጋጀው አንድ ፕሮግራም ስላለ ዛሬ ስለዚህ በደንብ አወራችኋለሁ። ምክንያቱም ኮንቴንት ክሬሽን ከሆናችሁ ተሰሚነታችሁ እንደሚጨምርበት ሁኔታ ሪፈራል ፕሮግራምም በዛው መልኩ ለእናንተ ጽድት ያለ ገንዘብ ያመጣላችኋል ማለት ነው፣ ፓሲቭ ያመጣላችሁ። ስለዚህ በደንብ አወራላችኋለሁ። አሁን ደግሞ ወደ አራተኛውና ወደ ተጨማሪ ሀሳቡ ልምጣላችሁ። ይሄን ነገር ማድረግ ያለባችሁ በ2026 ያልኳችሁ ነገር ከሰራችሁ በኋላ ራሳችሁን በደንብ ለማዝናናት ሞክሩ ማለት ነው። ማዝናናት ስላችሁ በጣም ብዙ ብር ማውጣት አለ። ለእናንተ ግን የሆነ ነገር ስታሳብኩ ለእናንተ የሆነ ነገር ሽልማት የሸለማችሁ ለመሄድ ሞክሩ። ይሄም እንደ አንድ ስራ ሊቆጠር ይገባል። ምክንያቱም ለምሳሌ የሆነ ሰዓት ሂዳችሁ ነዳጅ መሙላት የሚያስፈልጋችሁ በመኪና ማለት ነው። የዛን ሰዓት እናንተ ለራሳችሁ ስትሸልሙ ወይም ደግሞ ለራሳችሁ ጥሩ ነገር ስታደርጉ ቀጣዩን ነገር እንድትሰሩ በደንብ ያበረታታችኋልና ይሄን ነገር ለማድረግ ሞክሩ። በ2026 የኛ ነው እያላችሁ ኮሜንት ላይ አስቀምጡልኝ። በጣም ብዙ ነገር እንሰራለን፣ እንለወጣለን፣ እናድጋለን፣ ከዚህ በላይ እናሳድገዋለን። አካውንታችንም እናንተን በደንብ ዶላር በዶላር እንሆናለን። በዚህ ዓመት ብቻ ታርጌት የምናደርገውን ገንዘብ ደግሞ በቀጣይ ቪዲዮ እነግራችኋለሁ። ከኦዲየንሶች ጋር እኛ አብረን የምንሰራው ማለት ነው። ሰብስክራይብ ማድረግ እንዳይረሳ። ያልገባችሁ ነገር ካለ ሁልጊዜም ቢሆን ፓርት ወይም ደግሞ በኮሜንት አስቀምጡልኝ። የእናንተ ኮሜንት እያየሁ ተጨማሪ ቪዲዮ የምሰራና በዛ መልኩ እንገናኝበታለን። ይመቻችሁ።